ያበላሽን ምግብ ምንም እህሉ አይልም። ባለቤቴም ደግሞ የተስማማው አይመስለኝም። እና ሌላ ሰራተኛ ትቀጥሪ ካልተስማማሽ? እሱ ሳይሻለኝ አይቀርም መሰለኝ። ካልሆነ እንደዛ አደርጋለሁ። ትሰምኛለሽ አምራን? ላይኩን አይተሽዋል አይደል? እንዴት ክፍሉን ዘግቶ እያነባ እንዳለ አይሽ አይደል? ምን እያደረግሽ እንዳለሽ? ታይ እንጂ የምን ያብዬ ነው ደምዬ ነው ያጣው እኮ የገዛ ልጅ ልጁን ነው። ለዛውም ደግሞ በገዛ ሚስቱ የተገደለበት። አይገርምም? ግን ደግሞ ስትታይ እኮ አይደለም ልጅ ዶሮ የሞተብሽ አትመስይም። ሀዘኔን በውስጥ ያመቀ ቢሆንስ በምን ታውቂያለሽ? የሌለብሽን ሀዘን ከየት አምጥተሽ ታመቂዋለሽ? ሲጀመር እኮ ለማመቅም ሀዘን ያስፈልጋል። ለማንኛውም አሁን አሸንፌሻለሁ። እንደምንም ብዬ ቤትሽ ገብቻለሁ። ለኔ ግን የገዛ ልጅ መስዋዕት አድርጎ ማሸነፍ ከሽንፈትም በላይ ነው። ትሰሚኛለሽ? እኔ ልጄን አልገደልኩትም። የማይመስል ነገር አትናገሪ። ቀስ እኛም ሳይገረፉ መጮህ ነው። እሱን ወይ ጊዜ ይፈቷል ወይ እኔ እፈታዋለሁ። እመኚ፣ ከጊዜ ቀድሜ ደግሞ እኔ እፈታዋለሁ። አሁን እኮ ሁሉም ሰው ጠልቶሻል። እርግጠኛ ለሆንኩት በዛ በዲቃላ ልጅ ወራሽ አንቺ። እኔ ላይ እጅሽን ለማሳባት ሞክሪ። በጣም ጥሩ ነው። ከኔ ጋር መሳፈጡን አቁሚ። ይልቅ እንደ ምራትሽ ተቀበይኝ። ሰምኛለሽ? አንቺ ውርጋጥ፣ ከዚህ በኋላ ስለ ዳግም አንድ ነገር ስትናገሪ እንዳልሰማሽ። ምን ነው ጋሽ ላይኩን እንዲያውቁብሽ ፈራሽ እንዴ? ካወቀ እኮ ቆየ። በአንቺ ቤት አሁን ትልቅ ትዳሬን የሚበትን ሚስጥር ይዘሻል። በዚህ አይነት ናሆሜም ያውቃል ማለት ነው። በቃ ደግሜ እነግረዋለሁ። ተጠንቀቂ አምራን። ስለዚህ ጉዳይ ለናሆም ትንፍሽ ብትይ ህይወትሽን ገሃነም ለማደርገው። ድጋሚ ያንቺን ደካማ ጎን አወቅኩ ማለት ነው። እርግጠኛ ነኝ ናሆም ስለዚህ ነገር ሲያውቅ መቼም ሰው አያረግሽም። ድሮም እኮ አላማሽ እኔን ከልጄ ለማጣላት እንደሆነ ገብቶኝ ነበር። ያልገባኝ ነገር ግን ቆይ ጋሼ ይሄን ሚስጥርሽን እያወቁ እንዴት እዚህ ቤት ሊያስቀምጡሽ ቻሉ? ከዚህ ሚስጥር ጀርባማ የሆነ ነገር አለ። ሰላም ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የኑሃማ ድራማ ዛሬ ምን ተፈጠሩ የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። ዳጊ አባቱ እዚህ እንደመጣ እርግጠኛ ነበር። ይሄ የአባዬ እንትን ነው፣ ስለዚህ እባክሽ አባዬ እዚህ መጥቶ ነበር ብሎ እናቱ እየጠየቀ ነበረ። ነገር ግን እሷ አይ ልጄ አባት እዚህ አልመጣም እያለችው ነበር። አባቴ እዚህ መጥቶ ነበር ስለታይ አባቴ እዚህ አንመጣም ብላ ተነግረዋለች። ነገር ግን ይህ የአባቴ ነው፣ አባቴ ይህንን ሁሌ ይጠቀማል። ስለዚህ ምናልባት 1 2 3 ሊኖረው ይችላል እንጂ እዚህ አልመጣም ብላ ነገረችው። ነገር ግን ዳጊ እዚህ እንደመጣ አባቱ እርግጠኛ ነበር ማለት ነው። እንግዲህ ከስራ ነው የመጣ አይደለም መክሰስ አልበላም ብላ ወሬ ለማስቀየር እየሞከረች ነበር ማለት ነው። ነገር ግን ዳጊ ውስጡ ጥሩ ስሜት አልተሰማም ነበር። የአባቱ መሞት ተሰምቶ መሰለኝ። እናም ዝናሽና ለኩን እንግዲህ ሬሳውን ለመቀበር እየተዘጋጁ ነበር። ይሁን ብለን ከመሸሽት ጋር በኋላ እንወጣለን ከቤት ብሎ እየተዘጋጁ እያሉ ከለኩን ጋር ቁጭ ብላ ዝናሽ እያወሩ እያሉ ዳጊ ይመጣና እንዲሁም እምራ እንደመጣች ጓዘን ሰብስባ ነገረችው። ከዛ እንግዲህ እሱ ለማስጠብቀው የነበረው ነገር ነው። እሺ አሁን እንመጣለን ወደ ሳሎን ተመለስ ትለዋለች። ታዲያ ምን ነው ደነገጣችሁ? ሰላም አይደላችሁም እንዴ እያለ እኔ ሁሉ ነገር ሰላም ነው አልደነገጥኩም ልጄ እያለችው ነበር። ነገር ግን ጥሩ ስሜት አልኩን እጅግ በጣም አዝኖ ነበር። እንግዲህ ዳጊን አባት በመግደል እንግዲህ ወንጀሉን ድብብቅ አድርጎ ለመሸፋፈን እየሞከሩ ነበር አንድ ላይ። በዛ የተነሳ እጅግ በጣም ጭንቀት ውስጥ ነው ያለ፣ ፍራቻና ጭንቀት ነበር የምሰማው ማለት ነው። ነገር ግን እንግዲህ እምራ ደግሞ ከናሙ ጋር ወደ ቤት መጣ። ጓዛ ሰብስባ መጣ። እንግዲህ አማቼ እያለች አማቻ ሰላም ለማለት ተነሳለች። እንግዲህ እንደምን ብለው እዚህ ጋር ደስተኛ እንደሚሆኑ እያወሩ ነበር አንድ ላይ። ከዛ ዝናሽ መጣችና እንኳን ደህና መጣሽ አማቼ ብላ ሰላም ትባባሉና ናሁም ግን ግራ ይገባዋል። ምክንያቱም እያደረጉ ያሉ ነገር እያስመሰሉ እንደሆነ የእናንተ ነገር እንደው ግራ ነው የሚገባኝ። አንዴ ሰላም አንዴ ጠላት ትሆናላችሁ። አሁን ደግሞ ሰላም አውርዳ እንኳን ደህና መጣሽ እያለች ነው። ቆይ ምን ተፈጥሮ ነው እያለች ጠይቀው ነበር።
ብደበድበኝ ይሻለኝ ነበረ፣ እሱ ይሻል ነበር። አሁን እንግዲህ ጦርነቱ ገና መጀመሩ ነው እያለች ነበር። እንግዲህ ሁሉ ከተኙ በኋላ ዝናሽና ትልቁን እንግዲህ ሬሳውን ይዞ ለመውጣት እየተዘጋጁ ነበር። አንቺ ነሽ እዚህ ውስጥ የከተሽኝ ብሎ እየተራገመ ነበር ማለት ነው። እንግዲህ ቆፍጠን በል እንጂ ምንድነው የምትፈራው? እባክህን አሁን ሬሳው አንዴ ከቤታችን ከወጣና አንዴ ፈር ከለበሳ ነገሮቹ ቀላል ይሆናል። ስለዚህ ወደ ራስ ተመለስ እያለችው ስታስጨንቀው ነበር። እሱ ግን ፈርቶና እጅግ በጣም ሳስብና ስጨንቅ ነበር። የተፈጠረው ነገር እጅግ በጣም ጎድቶታል ማለት ነው። ነገር ግን እምራ ደግሞ ከናሁም ጋር እያወራችው ድጋሚ ልጅ መውለድ እንደማትችል እየነገረችው ነበር። እናቴ እንዳንነሳ አርጋ ነው ሰባብራ የጣለችኝ። ምክንያቱም ዶክተሩ እንዳለ ድጋሚ ልጅ መውለድ እንደማትችል እየነገረችው ነበር። በእነሱ ሰማናው እጅግ በጣም አዝኖ እጅግ በጣም ደንግጦ ነበር። እምራ ካሁን በኋላ ልጅ መውለድ እንደማትችል ስትሰማ እጅግ በጣም አዘነ። እንግዲህ ዝናሽና ትልቁን ቀብር እያደረጉ ስለሌላ ሰው ጋር ደውላ ቪዲዮ እንዲቀዱ እያደረገችው ነበር። እንግዲህ ቪዲዮን ይዛ ልታስፈራራውን ምን እንዳሰበችው አለቅም። ነገር ግን ዳጊና ናሁም ደግሞ አንድ ላይ እያወሩ ነበር። ዛሬ እንቅልፍ እምቢ አለኝ፣ የሆነ ክብድ ምን ነገር እየተሰማኝ ነው እያለው ነበረ ናሁም። እናም እኔም ጥሩ ስሜት እየተሰማኝ ስላልሆነ እንቅልፍ እምቢ ብሎኝ ነው። እምራም እምቢ ብላት ነው። እምራ እንኳን አዲስ ስለሆነች ለዛ ይሆናል እያለው ይሆናል። እኔ ምልክ ወንድም አለ እንደ ብሎ ስጠይቀው ጥሩ ጥያቄ ነው። አዎ ከእናቴ አንድ ወንድም አለኝ ብሎ እየነገረው ነበር። አቶ ልኩን እያለቀሰና እየተማረረ ቀብሮ ቀብሮ እየተመለሰ ነበር ማለት ነው። እንግዲህ መንጋቱ አይቀርም ይነጋና እምራም ቁርስ ነይና ስሪ፣ ሰራተኛ ነሽ አንቺ ብሎ አዲስ ሰራተኛ በሌላ ሳይሽ አንዳንድ ነገር እኔ ብቻ እንዳልሆነ ሰራተኛዋ እያለቻት ነበር። ይልቁንስ ቆንጆ ቁርስ ሰርተሽ ለኔና ለባሌ መኝታ ቤት ድረስ እንድታመጭልን እንፈልጋለን እያለቻት ስታስፈራራት ነበር ማለት ነው። ነገር ግን እምራ አሁን ቢሆን አንቺ ልጅ እንጂ ገብተሽ እንደጀመርሽ ብቻ ይሻልሻል ብላ ልክ እንደ ምራታ ሳተው እንደማቻሳም የምታየት እየጣይፈና እየጫጭቆ ነበር። እምራ አንቺ ቆይ ልጅሽ እንዴት እንደገደልሽ እየጠየቀቻት ነበር። ካሁን በኋላ ስለዚህ ጉዳይ መስማት አልፈልግም ነው እናቴ ያደረገችው አይመስለኝም። በጠባች ጤቶች ይዛ ነበር የማለችልኝ እና በጭራሽ እናቴ እንደዚህ የምታረግ እየመሰለኝ አይደለም አባዬ ብላ ነገረ። ልጄ እመነኝ፣ እኔ ልጄ ምንም ነገር ያደረኩት ነገር የለም። በጠባቶች እምልልሃለሁ ልጄ እመነኝ እያለችው ተንበርክካ እየነገረችው ነበር። ነገር ግን ናሁም ውስጡ ቅር የሚል ስሜት ተሰማ። ዳጊ ስለ አባቱ መጥፋት እየተጨነቀ ከናሁም ጋር እያወራ እያሰበ ነበር። ናሁሜ አባት ምናልባት ፖሊስ ይዞ ይናል ወይም ደግሞ ወደ ትውልድ ሀገራቸው ሄዶ ሊሆን ይችላል። አዎ እዛም ስልክ ደውዬ ነበረ፣ ነገር ግን እዛ እንዳልሄደ አረጋግጫለሁ። ግን እስር ቤቱን ብገባ እዛ ነበረ ተይዞ ሄደው ግን እንዳልታሰረ ተነገረኝ እና ምን የት እንደሆነ አላውቅም። ግን ጥሩ ስሜት እየተሰማኝ አይደለም። ታዲያ መጨረሻ ጊዜ መቼ ነው ደውላ እዛ አይቼ ነበር። እናቴ ግን እንደመጣ እርግጠኛ ነኝ፣ እነሱ ጋር ግን እንዳልመጣ እናቴ ነገረችኝ እያለው ነበር። ሆኖም ቀረ ግን እባክህን ይህን ነገር አትጨነቀባት፣ ይመለሳል እና የፕሮጀክቱ ጉዳይ ላይ ሁላችን እናንተ ነው እንሄዳለን፣ ሶስታችንን ከአሁንም ብዘጋጅ ይሻላል እያለ አዎ ብትዘጋጅ ይሻላል እያለው ነበር። አምራ እንግዲህ አጅሪት ተስማምቶሻል አይደለ እያለችው እንደውም ቆይ ልጅሽ እንዴት እንደገደልሽ እየጠየቀቻት ነበር። እኔ የልጄ ገዳይ አይደለሁም፣ ልጅሽን የገደልሽው አንቺ ነሽ እያለች አንቺ ነሽ ልጅሽን የገደልሽው እያለች አሁንም ቢሆን በሷ ማሰባበን ቀጠለች። እምራ ትሰሚኛለሽ፣ ካሁን በኋላ መጥፎ ነገር እንድትናገረኝ አልፈልግም። ገበናሽን ሁሉ ነገር እዘረግፋለሁ። ለኩ አውቃል እንዴ አቶ ለኩን ይሄን አውቆ እንዴት ዝማለሽ? እንዴት እዚህ እንዳቆይሽ ቻለ እያለቻት እንግዲህ ለናሁም እነግራለሁ፣ ለናሁም አንድ ነገር ተፈሽቴና እገልሻለሁ እያለቻት ነበር። እምራም እጅግ በጣም ትናደዳለች። ናሁም ደግሞ እንዳጋጣሚ ናሁም ባሮ ብትመጣና ናሁሜ የእሱን ጃኬት ወስዳ እያሸተተችና እያቀፈች እንዳጋጣሚ ናሁም ይመጣል ማለት ነው። ከዛ ናሁሜ እጅግ በጣም ትደነግጣለች። ከዛ ውሃ ጠጪ ኤላትና ውሃ ተጠጣና ከዛ እኔ ረፍት ቤ ጃኬት እኮ መሬት ወድቆ አግኝቼ ነው እያለች ስታስመስል ነበር። እሺ ስለ ፕሮጀክቱ አዘጋጅቼ እዚህ ጠረጴዛ ላይ አድርጌ ላሉ እንዴት ነው ግን እያለች ጥሩ ስሜት ላይ አይደለሁም፣ እየሳኩ እያስመሰልኩ ነው እንጂ
እንድድል ሆኖ ደግሞ ድጋሚ ልጅ መውለድ እንደማትችል አምራ እየነገራት ነበር። እና እጅግ በጣም አዝናለሁ፣ ግን ሁሉ የፈጣሪ ፍቃድ ነው። አንድ ቀን ሊኖርህ ይችላል። ስለዚህ ተስፋ አትቁረጥ፣ ፈጣሪ ያለ እያለችው እያማም ጥሩ ማጽናኛ ነው፣ አመሰግናለሁ እያላት ነበር። እና ፕሮጀክቱ ላይ ሶስቱ ሆኖ እንደሚሄዱ እየነገረችው ነበር። ግን እኔ ማረፍ የምፈልገው አያቴ ጋ ነው ብላ ነገረችው። ታዲያ ምን ችግር አለ? አባቴም እኮ አያትሽ ጋር እንድናርፍ ነው የምፈልገው፣ የሚያስፈልገን ቀለብ በሙሉ እንገዛለን። አይ እንደዛ ብሎ የአገር ቤት ሰው የቀረቡልህን ስትበላ ነው ደስ የሚላቸው እንጂ በጭራሽ ይሄ አሁን እያለ ነበር አቶ ልኩ። እና እያወራ አምራ ሾርባ ሰርቼ ላሉ ጋሼ ብላ ሾርቦን እንዲጠጡ እያደረገች ነበር። ቆይ ለምንድነው ብቻዬን ማትሆኝ? አንፈልግም አልኩ አይደለ እያሉ እያላት ነበረ። ነገር ግን አምራ ቆይ ምን አጠፍቼ ነው? ለምንድነው የጠሉኝ? አማቼ ያደረገችን ነገር እርሱ ምንም ያደረጉት ነገር የለም። አሁን ልጄን አጥቻለሁ፣ እውነት ነው፣ ግን ለናው ብዬ ሁሉ ነገር ትቼ ቅርብ እያለሁ ግን ለምንድነው እኔን የሚጠሉኝ እያለች ስትለቃቅስ ነበረ። ውሸታም ማለት ነው። ስለዚህ አሁን ውጭ ከክፍሌ፣ ደግሞ ክፍሌ ገብተሽ ምን ትሰራለሽ? አንቺ የቦካሽን ማንም አይበላልሽም፣ ይዘሽ ውጪ እያለችው ነበር። እስቲ ብቻዬን ትሆኝ ለምን አትሆኝም እያለ አጥሎቅስጮ ነበር። አዎ አንቺ ነሽ አንቺ ታማኝ፣ አንቺ የጎዳሽ ማንም ጎድቶኛ አቅም እያለ መጫው ጨመር። ኤምራም ቆይ ምን እያደረግሽ ነው ደግሞ? በር ምስል ተለጥፈሽ እያዳመጥሽ ከተነቀበኝ ሌላ መፍትሄ እፈልጋለሁ እያለችው ነበር። ሆኖም ግን አሁንም የምትፈልገው ነገር ምንም ቢፈጠር ስታወራ ነበር። እንግዳ ይዤልሽ መጥቻለሁ ስትል ኤምራን ልክ ናሆሜ ስትመጣ እጅግ በጣም ደነገጠች። ቆይ አንቺ ደግሞ እዚህ ምን ትሰራለሽ እያለቻት ትደነግጣለች። እና ናሆሜ ስታይ ለአንቺ ብዬ ሳይሆን የመጣሁት ለአቶ ለኩ ብዬ ነው፣ ስለዚህ የሚያመለክት ነገሮች አትግቢ እያለቻት ነበር። እና ናሆሜ ከዚህ ቤት እንድትወጪ እፈልጋለሁ፣ አለዛ እችን ከቤት ማታስወጪ ከሆነ ሁሉ ነገር ለናሆም እነግረዋለሁ እያለች ስታስፈራራት ነበር። እናም ለአንቺ ብዬ ሳይሆን የምወጣው ለራሴ ስለው፣ ስለዚህ አርፈሽ ብትቀመጪ ይሻላል፣ እኔ የመጣሁት ለአንቺ ብዬ አይደለም እያለቻት ነበር። ወደ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።